የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዓለም አቀፍን ትኩረትን የሳበና በመካከለኛው ምስራቅ ያለውን የፖለቲካ ትኩረት የበለጠ ያጋለ ወሳኝ እርምጃ ወስደዋል። አሜሪካ ለእስራኤል የምታደርገውን ወታደራዊ ድጋፍ አጠናክራ በመቀጠል እጅግ ግዙፍ የተባለ የጦር መሳሪያ ሽያጭ ማጽደቋን በይፋ አሳውቃለች። ይህ የሽያጭ ውሳኔ በጋዛ እየተካሄደ ካለው ጦርነት ጋር ተያይዞ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ክርክር እያስነሳ ባለበት በዚህ ወቅት መሰማቱ ጉዳዩን ይበልጥ አነጋጋሪ አድርጎታል። የውጭ ጉዳዩ ሚኒስቴር ባወጡት መግለጫ መሰረት አጠቃላይ ዋጋቸው 151.8 ሚሊዮን ዶላር የሚገመትና በቁጥር 12000 የሚደርሱ ቦምቦች ለእስራኤል ለመሸጥ ስምምነት ላይ ተደርሷል። ይህ የሽያጭ ሂደት የተፈጸመበት መንገድና የተሸጡት መሳሪያዎች አይነት የጦርነቱን ቀጣይ አቅጣጫ የሚጠቁሙ ሆኖ ተገኝተዋል። በዚህ ግዙፍ የሽያጭ ስምምነት ውስጥ ዋናው ድርሻ የያዘው BLU 110 AB በመባል የሚታወቁት የአየር ላይ ቦምቦች ናቸው። እነዚህ ቦምቦች በወታደራዊ ዓለም ጀነራል ፐርፐስ ወይም ለአጠቃላይ አገልግሎት የሚሉ ተብለው የሚደመደሙ ሲሆን እያንዳንዳቸው 1000 ፓውንድ ወይም በግምት 450 ኪሎ ግራም ክብደት አላቸው። እስራኤል እነዚህን ቦምቦች የፈለገችበት ዋና ምክንያት በጋዛ እየወሰደችው ላለው መጠነ ሰፊ ወታደራዊ ዘመቻ ተጨማሪ አቅም ለመፍጠር እንደሆነ ይታወቃል። በተለይም በከተማዋ ውጊያ ውስጥ ጠንካራ ኮንክሪት ህንፃዎች ለማፍረስ፣ ከመሬት በታች የተገነቡ ምሽጎችን ለመምታትና የጠላትን የመከላከል አቅም ለማዳከም የዚህ አይነት መከላከያ ክብደት ያላቸው ቦምቦች ወሳኝ ሚና ይጫወታሉ። የአሜሪካ መንግስት ይህን ሽያጭ ሲያጸድቅ እስራኤል ለብሔራዊ ደህንነቷ ስጋት በሆነው የጦርነት ሁኔታ ውስጥ መሆኗን እንደ ዋነኛ ምክንያት አቅርቧል። መሳሪያ ሽያጭ ሂደት ከአሜሪካ መደበኛ የህግ አሰራር ውጪ የተከናወነ መሆኑ ጉዳዩን ልዩ ያደርገዋል። በተለምዶ የአሜሪካ ህግ መሰረት በማንኛውም ከፍተኛ ዋጋ ያለው የጦር መሳሪያ ለውጭ ሀገር ሲሸጥ ጉዳዩ በኮንግረስ ወይም በህግ አውጪው ምክር ቤት ቀርቦ መገምገም ይኖርበታል። ይህ የግምገማ ሂደት በተለምዶ የ15 ቀን ወይም ከዚያ በላይ ጊዜ የሚወስድ ሲሆን በዚህ ጊዜ ውስጥ የህግ አውጪው አካል ሽያጩን በሰብአዊ መብት ላይ፣ በሀገሪቱ የውጭ ግንኙነት ፖሊሲ ላይ እና በስትራቴጂ ጥቅሞች ላይ ያለውን ተጽዕኖ በጥልቀት ይመረምራል። ሆኖም በዚህኛው 12000 ቦምቦች ሽያጭ ላይ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ይህን የተለመደ የኮንግረስ ግምገማ ሂደት ወደ ጎን በመተው የአስቸኳይ ጊዜ ስልጣን ኢመርጀንሲ አውተሪ ተጠቅመዋል። ሚኒስቴሩ ይህንን አስቸኳይ እርምጃ ለመውሰድ የተገደድንበት ምክንያት ሲያብራራ እስራኤል አሁን የምትገኝበት የጸጥታ ሁኔታ እጅግ አሳሳቢ በመሆኑና ለብሔራዊ ደህንነቷ የሚሰነዘሩ ጥቃቶችን ለመከላከል እነዚህ መሳሪያዎች በአፋጣኝ ማግኘት ስላለባት መደበኛ የኮንግረስ ግምገማ ጊዜ መጠበቅ አይቻልም የሚል መከራከሪያ አቅርበዋል። በመሆኑም የጦር መሳሪያ ወደ ውጭ መላክ ህግን በመጠበቅ ለብሔራዊ ጥቅም ሲባል አስቸኳይ ሁኔታ መፈጠሩን ለኮንግረስ በማሳወቅ ሽያጩን ወዲያውኑ ተግባራዊ እንዲሆን ተደርሷል። ይህ ውሳኔ የአሜሪካ አስተዳደር ለእስራኤል ደህንነት የሚሰጠውን ቅድሚያ ትኩረት የሚያሳይ ሲሆን፣ በሌላ በኩል ደግሞ የዲፕሎማሲ ቁጥር ስርዓት በአስቸኳይ ጊዜ ስም እንዴት ሊታለፍ እንደሚችል የሚያመለክት ክስተት ሆኗል። የ12000 ቦምቦች ወደ እስራኤል መግባት በጋዛ ጦርነት ላይ ሊኖረው የሚችለው ወታደራዊ ተጽዕኖ ቀላል አይደለም። 450 ኪሎ ግራም የሚመዝን አንድ ቦምብ በከተማ ውስጥ ሲፈነዳ የሚያደርሰው ውድመት እጅግ ከፍተኛ ነው። እነዚህ ቦምቦች በተለይም ዘመናዊ የቦምብ ማስተካከያ ኪቶች ወይም GDAM ሲገጠምላቸው ወደ ስማርት ቦምብነት ይቀየራሉ። በዚህ ጊዜ አብራሪው ኢላማውን በትክክለኛ ለይቶ ለመምታት ያስችለዋል። እስራኤል እነዚህን ቦምቦች የጠየቀችበት ለቀጣይ ረዥም ጊዜ ጦርነት ዝግጁነት እንደሆነ ብዙ ወታደራዊ ተንታኞች ይስማማሉ። የሐማስ ታጣቂዎች በጋዛ ስርዓት የገነቡትን ሰፊ የመሬት ውስጥ ኔትወርክ ወይም ሜትሮ ለማውደም ወደ መሬት ዘልቆ የመግባት ወይም ጠንካራ የኮንክሪት ጣሪያዎችን የመሰባበር አቅም ስላላቸው ቦምቦቹ ያስፈልጋሉ። የBLU 110 AB ቦምቦች ይህንን ተልዕኮ ለመምታት ተመራጭ መሳሪያ ናቸው። በሌላ በኩል ይህ ሽያጭ በሰብአዊ መብት ተሟጋቾች እና በአንዳንድ የአሜሪካ ፖለቲከኞች ዘንድ ከፍተኛ ቅሬታ ፈጥሯል። አሜሪካ በጋዛ የሚደርሰውን የሲቪሎች ጉዳት ለመቀነስ እስራኤል እየጠየቀችው ነው በሚባለው በአሁኑ ሁኔታ በሺዎች የሚቆጠሩ አውዳሚ ቦምቦች መላክ እርስ በርስ የሚጋጭ ተግባርን ነው የሚል ድምጾች በርታ ብለው እየተሰሙ ነው። በተለይም ህዝቡ በብዛት በሚኖርባቸው የጋዛ አካባቢዎች እነዚህ አይነት ግዙፍ ቦምቦች መጠቀም በንጹሃን ዜጎች ላይ ሊተካ የማይችለው ጉዳት ያደርሳል የሚለው ስጋት የዓለም አቀፍ ድርጅቶች ዋና መነጋገሪያ ሆኗል። 1000 ፓውንድ ቦምብ ሲፈነዳ የሚፈጠረው የፍንዳታ ክልል ሰፊ በመሆኑ ከታቀደው ወታደራዊ ኢላማ ውጪ በአካባቢው ያሉ ሰዎች የመጉዳት እድሉ ከፍተኛ ነው።
የሽያጩ ጂኦፖለቲካ አንድምታ ሰፊ ነው። አሜሪካ ይህንን ውሳኔ ስታሳልፍ እስራኤል ከሐማስ ጥቃት ለመከላከል ብቻ ሳይሆን በቀጠናው ካሉ ሌሎች ስጋቶች እንድትጠብቅ አሳሳቢ ያደረገ ነው። በሰሜን እስራኤል ከሊባኖስ በኩል የሚሰነዘረው የሂዝቦላ ስጋትና የኢራን በክልሉ መስፋት አሜሪካ ለእስራኤል ጠንካራ የጦር መሳሪያ ክምችት እንድታሟላላት ያስገድዳታል። እስራኤል ይህንን የመሳሪያ ክምችት የምትጠቀመው ለአሁኑ ጦርነት ብቻ ሳይሆን ወደፊት ሊከሰቱ የሚችሉ የከፋ ግጭት እንደ ስትራቴጂ መጠባበቂያና ጭምር ነው። የአሜሪካ ውጭ ጉዳይ ሚኒስቴር መግለጫ እንደሚያመለክተው ይህ ሽያጭ የአሜሪካ የውጭ ፖሊሲና የብሔራዊ ደህንነት ግንቦች የሚደግፍ ነው። እስራኤል ራሷን የመከላከል አቅም እንዲኖራት ማድረግ የመካከለኛው ምስራቅ መረጋጋት ለመጠበቅ ወሳኝ ነው የሚል የአሜሪካ መንግስት አቋም በዚህ ሽያጭ እንደገና ተረጋግጧል። ከቴክኖሎጂ እይታ አንጻር BLU 110 ኤቢ ቦምቦች በዓለም ላይ በብዛት ከሚመረቱና አገልግሎት ላይ ከሚውሉ የቦምብ አይነቶች MK80 ሲሪስ ቤተሰብ ውስጥ ይመደባሉ። እነዚህ ቦምቦች በቀላሉ ድረል የለበሱ ፈንጂ ሲሆኑ አውሮፕላኖች ተሸክመው ወደ ታች ይለቀቃሉ። ቦምቡ በራሱ የመብራት አቅም የለውም፣ ነገር ግን ቅድሚያ እንደተጠቀመው የተለያዩ የቴክኖሎጂ ውጤትን ሲገጠሙለት ወደ ሚሳኤልነት ይቀየራል። የተሸጠው $151.8 ሚሊዮን የሚያወጣው ዕቃ በዋናነት የቦምብ አካል ቦምብ በዲ ነው። እስራኤል የራሷ የላቀ ወታደራዊ ቴክኖሎጂ ስላላት እነዚህን የቦምብ አካላት ከራሷ የመምሪያ ስርዓቶች ጋር በማዋሃድ በጦር ሜዳ ላይ የምትፈልገውን ውጤት ማምጣት ትችላለች። የዚህ ዜና መውጣት ተከትሎ በአሜሪካ ኮንግረስ ውስጥ ያለው አንዳንድ ዲፕሎማቶች የተከተለውን አሰራሮች እየተቹ ነው። የኮንግረስ የቁጥጥር ስልጣን መጋፋት ለወደፊቱ መጥፎ ምሳሌ ይሆናል የሚል ስጋት አላቸው። በተለይም የሰብአዊ መብቶች ጉዳይ አሳሳቢ በመሆንበት ጦርነት ላይ የህዝብ ተወካዮች መሳሪያ እንዴትና ለምን አገልግሎት እንደሚውል የመጠየቅ መብታቸውም መገበር ነበረባቸው ብሎ ይከራከራሉ። ይሁን እንጂ የፕሬዝዳንቱ አስተዳደር እስራኤል ያለችበትን አስቸኳይ ሁኔታ በመጥቀስ ውሳኔውን ተከላክሏል።